በዚህ ዓለም ላይ ስንኖር ካጋጠሙን እጅግ መራራ ነገሮች አንዱ ምንድነው ብለን ብንጠየቅ ብዙዎቻችን የምንሰጠው መልስ ንቀት፣ መገፋትና በሰው መጎዳት የሚል ይሆናል። አንዳንዴ በጉልበት፣ አንዳንዴ በቃላት፣ አንዳንዴ ደግሞ በዝምታ ጥቃት ይሰነዘርብናል። ዛሬ ዓለማችን ቡሊንግ የምትለው ይህ ክፋት እኛ በቤተ ክርስቲያን ቋንቋ ግፍ እንለዋለን። ይህ ግፍ ከማያውቁ ሰዎች ብቻ ሳይሆን አብረው ከሚማሩ፣ አብረው ከሚሰሩ፣ አልፎ ተርፎም ቤተሰብ ነን ከሚሉ ወይም በሃይማኖት ስም ወንድም ነን ከሚሉ ሰዎች ሊመጣ ይችላል። ታዲያ ነፍስህ በሰው ቃላት ስትቆስል፣ ማንነትህ በሰው ንቀት ሲገፋ ምን ማድረግ አለብህ? ዝም ብለህ መቆሰል ወይስ አጥፋውን መመለስ? ዛሬ በዚህ ቪዲዮ በቅዱስ መጽሐፍ ትምህርትና በጌታችን ምሳሌነት ላይ ተመስርተን ይህን የጥቃት ማዕበል እንዴት በድል እንደምንወጣው 4 ቁልፍ ነጥቦችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ይህ እጅግ በጣም ጠቃሚ ቪዲዮ ለብዙዎች እንዲደርስና እንዲጠቀሙበት ላይክ በማድረግ እንድትጀምሩትም በአምላካዊ ፍቅር እንጋብዛለን። 1. ማንነትህን በሰው ሚዛን አታስቀምጥ። የመጀመሪያውና ትልቁ ነጥብ ሰዎች ማንነትህን እንዲወስኑብህ አትፍቀድ። ቅዱስ መጽሐፍ በማቴዎስ ወንጌል ምዕራፍ 13 ላይ አንድ የሚደንቅ ታሪክ ይነግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ባደገበት ሀገር ሲያስተምር ጥበቡና ተአምራቱ ሰዎችን አስገረማቸው። ነገር ግን ከማድነቅ ይልቅ ምን አሉ? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም አይደለችም? ወንድሞቹስ ያዕቆብና ዮሴፍ፣ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? አሉ። መጽሐፉ ሲቀጥል ተሰናከሉበት ይላል። አያችሁ፣ ጌታችን መልካም እያደረጋቸው እነርሱ ግን በትዕቢትና በንቀት አይናዩት። የእርሱን አምላክነትና ክብር ከምድራዊ አስተዳደጉና ከቤተሰቡ ድህነት ጋር አያይዘው ሊያሳኑት ሞከሩ። ዛሬም አንተ ላይ የሚደረገው ይሄው ነው። ሰዎች ያንተን ዋጋ የሚለኩት በለበስከው ልብስ፣ በቤተሰብህ ስም ወይም ባለህ የገንዘብ መጠን ሊሆን ይችላል። ሊያጣሉህ፣ ሊያንቋሽሹህና ምንም እንዳልሆንክ ሊነግሩህ ይሞክራሉ። ነገር ግን ጌታችን ምን አደረገ? እነርሱ ስለናቁት ትምህርቱን አላቆመም፣ ክብሩም አልቀነሰም። አንተም ከዚህ የምትማረው ትልቅ ቁም ነገር አለ። ሰዎች ስለ አንተ ያላቸው አስተያየት ያንተን እውነተኛ ማንነት አይወክልም። አንተ በእግዚአብሔር አምሳል የተፈጠርክ በክርስቶስ ደም የተገዛ ክቡር ፍጡር ነህ። ማንም ሰው አትረባም ስላለህ የማትረባ አትሆንም። ማንም አታምርም ስላለህ የእግዚአብሔር ድንቅ ሥራ መሆንህ አይለወትም። ስለዚህ የሰዎችን ክፉ ቃል ሰምተህ ራስህን አታሳንስ። ማንነትህን የሰጠህ እግዚአብሔር እንጂ በዙሪያህ ያሉ ተሳላቂዎች አይደሉም። 2. ስለ ሰዎች ያለህ እይታ እንደ እግዚአብሔር ይሁን። ሁለተኛው ነጥብ ግፍ የሚፈጽሙብህን ሰዎች በእግዚአብሔር ሰፊ እይታ ለመመልከት ሞክር። የሐዋርያት ሥራ ምዕራፍ 19 ቁጥር 8 ላይ ስለ ሳውል በኋላ ሐዋርያ የሆነው ቅዱስ ጳውሎስ እንዲህ ይላል፣ ሳውል ግን ቤተ ክርስቲያንን ያፈርስ ነበር፣ ወደ የቤቱ እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ ያሳልፎ ይሰጥ ነበር። ሳውል በዚያ ጊዜ ተራ ተሳዳቢ ብቻ አልነበረም። እርሱ ጨካኝ አሳዳጅና ነፍሰ ገዳይ ነበር። ክርስቲያኖችን እያሳደደ ግፍ ይፈጽምባቸው ነበር። ነገር ግን እግዚአብሔር ሳውልን ያየው እንዴት ነው? እግዚአብሔር በዚያ ጨካኝ አሳዳጅ ውስጥ የበኋላ ታላቅ ሐዋርያን አየ። በደማስቆ መንገድ ላይ ጌታችን ተገለጠለትና ሕይወቱን ለወጠው። ታዲያ ይህ ምን ያስተምረናል? አንተን የሚያቆስሉህ፣ በቃላት የሚደበድቡህና የሚያሳድዱህ ሰዎች የነፍስ ሕመም ያላቸው እንደሆኑ ነው። ጌታችን በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው እንዳለ አንተም በእነርሱ ላይ ጥላቻን ከማሳደግ ይልቅ እግዚአብሔር ልባቸውን ይመልስ ብለህ ጸልይ። መጥፎነታቸው ያንተን መልካምነት እንዲያጠፋው አትፍቀድ። ማቴዎስ 5 ላይ ጠላቶቻችሁን ውደዱ፣ የሚረገሟችሁንም መርቁ፣ ለሚጥሏችሁም መልካም እንድታደርጉ የተባለው ለዚህ ነው። ይህ ማለት ለክፋታቸው እጅ መስጠት ማለት አይደለም። በክፋት ተሸንፈህ አንተም ክፉ እንዳትሆን መጠበቅ ነው። 3. ራስን ለመከላከል ዝግጁ መሆንን ማወቅ። ሶስተኛው ነጥብ ራስህን ለመከላከል መብትህ እንዳለህ ማወቅ ነው። ብዙ ጊዜ ክርስቲያን መሆን ማለት እንደፈለጉ የሚረገጡት ምንጣፍ መሆን ይመስለናል፣ ግን እንደዛ አይደለም። ይህ ለተሰጣቸው ቅዱሳን እንጂ በስሜታዊነት ገብተን ተስፋ ምንቆርጥበት መሆን የለበትም። እስኪ የነህምያን ታሪክ ተመልከቱ። የኢየሩሳሌምን ቅጥር በሚገነቡበት ጊዜ ጠላቶቻቸው ሊያጠፏቸው መጡ። ነህምያ ምን አደረገ? ነህምያ ምዕራፍ 4 ላይ እንዲህ ይላል፣ ከሚሰሩትም እያንዳንዱ በአንድ እጁ ይሰራ ነበር፣ በሌላው እጁም መሳሪያ ይያዝ ነበር። ግንባኞችም እያንዳንዱ ሰይፉን በወገቡ ታጥቆ ይሰራ ነበር። አያችሁ፣ እየሰለዩ እና የእግዚአብሔርን ሥራ እየሰሩ ጥቃት ቢሰነዘርባቸው ግን ለመከላከል ሰይፋቸውን ታጥቀው ነበር።
አንተም በሕይወትህ ለሚሰነዝርብህ አካላዊህም ሆነ ስነ ልቦናዊ ጥቃት ሕግን እስካልጣስክ ድረስ ራስህን ለመከላከል ሙሉ መብት አለህ። በደል ሲፈጸምብህ ለሚመለከተው አካል መናገር፣ እርዳታ መጠየቅ፣ አልፎ ተርፎም አካላዊ ጉዳት እንዳይደርስብህ አስፈላጊውን ጥንቃቄ ማድረግ ሌላኛው መንፈሳዊነት ነው። ዝምታ ወርቅ ነው የሚባለው ሁልጊዜም አይደለም። አንዳንዴ ዝምታ ለበደለኛው ብርታት ይሆናል። ስለዚህ እንደ ነህምያ በአንድ እጅህ ሕይወትህን እየገነባህ በሌላው እጅህ ግን ጥቃትን ለመምከት ዝግጁ ሁን። ጥንካሬና ትዕግስት ጎን ለጎን መሄድ አለባቸው። ኃይልን መጠቀም የመጨረሻው አማራጭ ሊሆን ይችላል። ነገር ግን ራስህንና የምትወዳቸውን ሰዎች ለመጠበቅ ኃላፊነት ያንተ ነው። 4. ለደካሞች ጠበቃ ሁን። አራተኛውና የመጨረሻው ነጥብ ስለ ሌሎች መቆም ነው። ማቴዎስ 25 ላይ ጌታችን እንዲህ ይላል፣ እውነት እላችኋለሁ ከነዚህ ከታናናሾቹ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለኔ ያደረጋችሁት። በዙሪያህ ግፍ ሲፈጸም እያየህ ዝም ካልክ አንተም የበደሉ ተባባሪ ነህ። ቡሊዎች ወይም ግፈኞች የሚበሩት በዳዩ ጠንካራ ስለሆነ አይደለም፣ የሚመለከተው ሰው ዝም ስላለ ነው። በቤተ ክርስቲያን፣ በትምህርት ቤት ወይም በሥራ ቦታ አንድ ሰው ሲገፋ ካየህ የኔ ጉዳይ አይደለም አትበል። ያ የተገፋው ሰው የክርስቶስ ነው። ያቺ የተናቀችው እህት የክርስቶስ አካል ናት። በአንድ ወቅት አንድ ጓደኛዬ የገዛ እናቷ ላይ ቃላት ጥቃት ስትሰነዝር አንዲት ሴትን አየ። ያኔ ዝም ማለት አልቻለም። ጉዳዩን በቅርብ ተከታትሎ ልጅቷን ጥፋቷን እንድታውቅና እናትየው ደግሞ እንክብካቤ እንድታገኝ አደረገ። ክርስቲያን ማለት ለፍትህ የሚቆም ደካሞችን የሚደግፍ እና የፍቅር ጋሻ የሆነ ሰው ነው። ክፉዎች እንዲነግሱ የሚያደርገው መልካም ሰዎች ዝም ስለሚሉ ነው። አንተ ዝም አትበል። ለሌላው መቆም ባትችል እንኳ ለአንተ ለራስህ ነፍስ ቆምላት። ዛሬ ለራስህ በመቆም ፍቅርን ግለጽ። ነገ ደግሞ ለተገፉት ሁሉ በመቆም አምላክህን ታስደስታለህ። ተወዳጆች፣ ግፍና ንቀት የዚህ ዓለም አንደኛው መልክ ናቸው። ነገር ግን እኛ ደግሞ ከዚህ ዓለም ስለማንሆን እነዚህን ነገሮች ልብ ብለህ መርምራቸው። 1. ማንነትህን እግዚአብሔር በሰጠህ ክብር ላይ ብቻ መስረት። 2. ጠላቶችህን በጸሎትና በምህረት አይን ተመልከት። 3. ራስህን ለመከላከል ብልትና ጠንካራ ሁን። 4. በዙሪያህ ያሉ ደካሞችን በመጠበቅ የክርስቶስን ፍቅር አሳይ። ይህንም ልብ አድርግ፣ እግዚአብሔር ከተገፉትና ከተናቁት ጋር ነው። ማንም ሰው ዋጋህን ሊያሳንሰው አይችልም። በአርአያውና በአምሳሉ የተፈጠረውን ክቡር ማንነትህን ጠብቅ። ይህ ቪዲዮ ለአንድ ሰው ብርታት እንደሚሆን ተስፋ አደርጋለሁ። የቻናሉ አባል በመሆን ይህ የመንጸናናትና የሕይወት ትምህርት ለብዙዎች እንዲደርስ የበኩላችሁን እንድታደርጉ በአክብሮት እንጋብዛለን። አቤቱ ቸርና ምሕር የሆንክ ጌታችን ሆይ በሰው ንቀትና ግፍ የቆሰሉ ልቦትን አንተ ፈውስ። በቃላት ጩኸትና በክፋት ጦር የተሰበሩ ነፍሳትን በረድኤትህ ጎበኝ። እንደ ነህምያ ቅጥራችንን የምንገነባበትን ጥንካሬ፣ እንደ ቅዱስ ጳውሎስ ክፋትን በፍቅር የምንመልስበትን ጥበብ ስጠን። አቤቱ ከክፉዎች ተንኮል፣ ከመቃኞች ምላስ፣ ከዲያብሎስ ውጊያ አንተ ጠብቀን። በቤትህ ጥላ ስር መጠለያን ስጠን። ማንነታችን በአንተ ዘንድ የከበረ መሆኑን ዘወትር በልባችን አሳድር። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።